ጽናት እያለቀሰች ነው እንደምትመለከቷት። በጣም ከፍቷትና በጣም አዝና ልክ ድሮ ጊዜ ልጇ ሲወርድባት እንዳለቀሰችው በጣም ተሰምቷትና በጣም እያለቀሰች ትገኛለች። መሩዬ ደግሞ እቅፍ አድርጋ ትለምናታለች። ጽዬ አታልቅሺ፣ ሁሉም ያልፋል፣ እኔ አንቺ በፍጹም አዝንሽ ማየት አልፈልግም ትላታለች ማለት ነው። ተመልከቱልኝ ውድ ቤተሰቦቼ፣ እንደዚህ አድርጋ ሁል ጊዜ ጠንካራ መሆን አለብሽ። አታልቅሺ፣ ለምንድን ነው የምታለቅሽው? ጠንካራ ሆነሽ ማየት ነው የምፈልገው፣ አዝንሽ ማየት አልፈልግም፣ ሁሉም ያልፋል እያለች እንደዚህ አድርጋ ታባብላታለች ማለት ነው። መልካም ጓደኛ ሲኖራችሁ በምንም ነገር ትጽናናላችሁ። ግን መጥፎ ጓደኛ ሲኖራችሁ ደግሞ በጣም ነገሩን እያባባሱ እያሰቃቀሉ እናንተን ጥሩ ሁኔታ ላይ እንዳትሆኑ ያደርጓችኋል። ግን ጥሩ ጓደኛ ካላችሁ ደግሞ ሁል ጊዜ እየተጽናናችሁ መልካም ነገርን እያሰባችሁ ለወደፊቱ ጥሩ ነገር እንደሚገጥማችሁ እያሰባችሁ ትሄዳላችሁ ማለት ነው። እንግዲህ የጓደኛ ጥግነት በዚህን ያክል ነው ማለት ነው። ተመልከቱልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ነው? ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ ቻናሌን ተቀላቀሉ። ተመልከቱልኝ እንግዲህ እየተላቀሱ ይገኛሉ ሁለታቸውም ማለት ነው። በክፉ ጊዜ የተገናኘ ሰው እስከ መቼውም አይረሳሳም። ተመልከቱልኝ እኛን እንግዲህ ይችን መከኬ ሴትዮ ማለት ነው እዚህ ቀይ ልብስ ላይ ይህ ቀይ ጅስም አይታችሁታል ምን እንደሚመስል ማለት ነው። እና ውድ የተከበራችሁ ቤተሰቦቼ ይቺ ቁራሌ የሆነ ሴትዮ ተመልከቱልኝ እንግዲህ አለባበስ ትጠላላችሁ ነው የምላችሁ። ትጠላላችሁ አለባበስ፣ የጥፍር ስታይሉ፣ የልብሱ ምናምን ትጠላላችሁ። ተመልከቱ። የት አባቱ ሰራለታለሁ እያለች ቁማለች። ይህ ደግሞ ከሌላ በኩል ሚስቱ ሁና ተሰራ ነበርና እዚህ ጋር ደግሞ ተመልከቱልኝ ምን መስሎ ተኮሳትሮ እንደሚያት ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ተመልከቱ ይህን ቻፕስቲክ በጣም ስታይሉ ተመችቶኛል። እና ሁላችሁም ቤተሰቦቼ ላይክ ሼር እያደረጋችሁ ተመልከቱልኝ። ቤተሰብ ሁኑ። ቻናሌን የደወል ምልክቷን በመጫን አበረታቱኝ። ውድና የተከበራችሁ ውድ ኢትዮጵያውያን፣ የሰው እድገት የሰው ደስታ የሚያስደስታችሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ተመልከቱልኝ እንግዲህ ትጠላላችሁ። ተናዳለች፣ ጀዋሏን እየነካካች ትገኛለች። እውነታው ዘለቀ በቃ ኪራ ከሚስቱ ላይ እንዳልማገጠባት በትክክለኝነት ጽናት ታውቃለች። እንዴት ከሌላ ሴት ጋር አደረብኝ የሚለው ነው እንጂ ከሌላ ሴት ጋር ምንም እንዳልተፈጠረ በደንብ አድርጋ ታውቃለች። እውነቱ ወጣ፣ እሱም እውነቱን ተናገረ ማለት ነው። ኪራን ተመልከቱልኝ። አንተ ደብቀኸኝ ከሌላ ሰው መስማት አለብኝ ብላ ነው እንጂ ያለቀሰችው በሌላ ነገር አልነበረም። እሱ ደግሞ ውዷ ባልተቤቴ ይቅርታ አድርጊልኝ እያለ ይቅርታውን ያሻል። እሷ ደግሞ እንደኔ ነው በነገራችን ላይ ኮርፊዋ ማለት ነው። እኔ ከተቆጣሁኝ ከመናገር እንደዚህ ከንፈሬ ነክሼ በቃ ዝም መስል ነው የሚሻለኝ ማለት ነው። ተመልክቷት፣ ሰው ላለመናገር የምትጥረው ነገር ነው ማለት ነው። እና ይች ስታይል እኔም ጋር አለች። እዚህ ጋር ደግሞ ብቻዋን እያወራኝ ነው። ምን ነው እኔም በወደድከኝ ምናምን ትላለች። እውነት በሆነ ፍቅር ምናምን ትለዋለች። እኔ ጎራደ ድንቡሽቡሽ ማለት ነው። እና ሁላችሁም ላይክ ሼር አድርጉ ማለት ይላታል። እሱ ደግሞ ኮስተር ብሎ ማለት ነው። አይ እሱ ማለትማ ማለት ነው ትለዋለች። እና ተመልከቱልኝ ቤተሰቦቼ በጣም ተኮሳትሮና በፍርሃትና ከዛ በኋላ ምንድን ላድርግ በቃ ጽናትን ምን ማድረግ ነው ያለብኝ? ሁላቸውንም ልሰብስብና ሁላቸውንም ልጥራና ውዷ ባልተቤቴን በሁሉም ሰው ፊት ይቅርታ መጠየቅ አለብኝ ብሎ ራሱን ይዛ ማለት ነው። ተመልከቱ ጥላው ሄደች። ምግብ ላቀርብልህ ብላ ጥላው ትሄዳለች። እዚህ ጋር ደግሞ ሁለቱ ጓደኛሞች ስለ ሁለታቸው
ስለ ኪራና ስለ ፂ እያወሩ ይገኛሉ። ተመልከቱልኝ። የጓደኝነት ጥግ እንግዲህ ትጠላላችሁ። ይቺ ደግሞ ቁራሌ የሆነ ሴትዮ ተመልክቷት በሷ ቤት ሰውን እየሸወደች ሰውን እያሞኘች ይመስላታል። እሷ ግን በጣም እንደ ተነቃባትና እንዳለባት አታውቅም። ሱብሃንአላህ ተመልከቱልኝ። ትጠላላችሁ፣ ስታይል ትጠላላችሁ። ከዛ አንቆ ከሆስፒታል ገባች። ይሄ ደግሞ ነይቶ ለሆስፒታል ውስጥ እንሂድኛስ ምን መቅረት አለብን ከሆስፒታሉ ሂደን እንይ ምናምን ይባባላሉ። ኪራያችን ልጅቷን ካነቃት በኋላ ማለት ነው። ሐኪም ቤት እሷን ለማየት መንገድ ላይ ነው እንደዚህ የሚያወሩት። ሹራቤን ረስቼ መጣሁኝ፣ አንዱን ሹራብ ስለብስ አንዱን ስጥል፣ ሁለት አይነት ሹራብ ነው የለበስኩት ትላታለች። አይ ወይ ታወልቀዋለሽ ወይ ስንመለስ ትላታለች። አይ አወልቀዋለሁ ይዤን ጓደኛዬ ትላለች። ከዛ ሐኪም ቤት ሂደው ከመጡ በኋላ ተመልከቱልኝ ይህን ስታይል እንግዲህ ናተኛኝ። እሱም እንዴት ብሎ እንደሚያት ሁለት ጓደኛሞችም እንደብለው እንደሚያዋት ተመልከቱ። እዚህ ጋር ደግሞ የመሩ የሰኒ ሐረካት ነው የሚገርመኝ። እንደው አንቺ እንደው ተሳስቷል፣ እንደው አንቺን ገሎ ነበረ ማረፍ ልጎተትሽ እንዴት ትላታለች ማለት ነው። እዚህ ጋር ሐረካታቸውን ተመልከቱልኝ። እና ውድ ቤተሰቦቼ እዚህ ጋር ደግሞ ተነችና መድኃኒቱ ውሰጂ ስትላት እናንተ ሁላችሁም ጽናት ትላላችሁ፣ ስለኔ ስሜት ወይም ስለኔ ምንነት ምንም አይመስላችሁም ትላታለች። አይ ምን ሆነሽ ነው ትነሽና መድኃኒት ውሰጂ ብላ ልመክራት ስትሞክር ሌላ አይነት ሪያክሽን ስታይ ከዛ ጥላት ሄዳለች መሩ ማለት ነው። እዚህ ጋር ደግሞ ሁለቱ ፍቅር እየተጫወቱ ይገኛሉ። አይ የኔ ፍቅር እኮ በህቴና በጽናት ላይ አይቼዋለሁ፣ ጽናትም ባሏ ይማግጥባታል ትለዋለች። አይ ሁሉም ህይወት እኮ አንድ ነው ማለት አይቻልም ይላታል። ኪምሮም ደግሞ ጠጋ እያለ ነበረ፣ ግን በር አላገኝም። በቃ ዙሪያ ጥምጥም ይሄዳል። ነገር ግን ሰኒ በር አልሰጠችውም። እዚህ ጋር ተመልከቱልኝ። እኔ በህቴም ጥሩ ነገር አላገኘሁም፣ በጺም ጥሩ ነገር አላገኘሁም ትላለች። ከዛ እውነታው ወጥቶ ስታየው ደግሞ አየሽ የኛን ነገር ወንድ ልጅ ካፈቀረ ምንም አያረግባትም በሚስቱ ላይ ይላታል። እንዴ ሴት ላይ ሴት ልጅ እኮ ካፈቀረች ህይወቷን በሙሉ ትታመንለታለች ይላታል ትለዋለች። እሱ ደግሞ አየሽ አንቺ መጥፎ ነገሮችን ብቻ ነው የምታስቢው፣ ጥሩ ነገሮችን አታስቢም ሲል ከዛ ጽናትና ኪራ ደግሞ ከኩሽናቸው ገብተው ይቅርታ አድርጊልኝ ሲላት ተወኝ ኪራ ትለዋለች። ተወኝ በቃ ብላ ጥላው ትሄዳለች። ከዛ እዚህ ሆኖ ጓደኞችን አሁን ምን አለ እዚህ ጋር በቃ ሁሉንም ሰው ሰብስቢ ጽናት ጋር መታረቅ ነው ያለብኝ ይላታል እዚህ ጋር። ከዛም አሰበና ወደ ጓደኞቹ ደውሎ እዚህ ጋር ሁላቸውም ተሰባስበዋል። እዚህ ሰኒና ኪምሮም አሉ። እዚህ ጋር ባልና ሚስት አሉ። እዚህ ጋር ናሆሚ ያለ ተመልከቷቸው። እዚህ ጋር ደግሞ ጨበሯና መሩዬ አሉ። ከዛ በሰው በተቀመጡበት መካከል ይቅርታ አድርጊልኝ ይላታን። ከዛ እውነታው ይወጣል። እንደው ይችን እንደው አንቆ መግደል ነበር ምናምን ይባባላሉ እዚህ ጋር። ከዛ ሁለቱ ደግሞ አዲስ ፍቅር ጀማሪዎች አይሽ ነግሬሽ ነበር እኮ ይላታል። ከዛ ሁላቸውም ደስተኛ ሆኑ። ኪራ በጽናት ላይ እንዳልማገጠባት ሲያውቁ ሁላቸውም ደስተኛ ሆኑና ጉዟቸውን ቀጠሉ። እነዚህ ደግሞ እየተሳሳሙ እየተሳሳቁ መንገዳቸውን ይቀጥላሉ ማለት ነው። ወደፊት ይጓዛሉ። ፍቅራቸው ይቀጥላል። ተመልከት እና እውነቱን እያወቅሽ ነበር ዝም ያልሽው አንቺ መግደል ነበር ይላታል። ተመልከቱ። በጣም ተናዶ ተበሳጭቷል። ይህ ወዳድል አይኑ ከውጭ ወጥቷል ማለት ነው ናሆሚ። ተመልከቱ። መሩም ከፍቷታል። ከፍቷቸዋል። ሁላቸውም ተከፍተዋል። የምር እንደዚች አይነት አረመኔ ሴትዮ
መሩ ደግሞ ታማለች። እዚህ ጋር ሰራተኛ መጣልሻለሁ ይላታን። በቃ በጣም ተበሳጭቷል። አንቺ ሁሉ ጊዜ ተይ አትስሪ እያልኩ ስነግርሽ አትሰሚኝም። በቃ ከዚህ በኋላ ሰራተኛ መጣለሁኝ እኔ አንቺ ስትጎጂ ማየት አልችልም፣ አንቺ ታመሽ ማየት አልችልም እያለ ለሚስቱ ብዙ ይጥራል ማለት ነው። እና ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ሆኑ አበረታቱኝ። ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ቻናሌን አሁንም በትህትና የምጠይቃችሁ ነገር ላይክ ሼር ሰብስክራይብ በማድረግ እንድታበረታቱኝ እጠይቃችኋለሁ። ውድ ተመልካቼ ከዚህ በኋላ በጥሩ ቪዲዮዎች እመጣለሁኝ። እናንተ ደግሞ ሰብስክራይብ እና ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ደህና ሰንብቱልኝ። ተመልከቱ ቀጣይ 87ን 86ን ይሽላችሁ ዱቅ እያልኩኝ እመጣለሁ። እውነቱን ማለት ነው እና ሁላችሁም ሰብስክራይብ አድርጉ ፕሊዝ፣ ላይክ ሼር አድርጉኝ። ውድ የተከበራችሁ ቤተሰቦቼ ሰብስክራይብ ላይክ ሼር እያደረጋችሁ ከጎን ሆናችሁ ለምታበረታቱኝ ደግሞ ውድ የሀገሬ ልጆች ቃላት የለኝም፣ ቃላት እያጥርብኛል። በርቺ እያላችሁ ለምታበረታቱኝ ጓደኞቼ ደግሞ ከልብ ምስጋናዬ ላቅ ያለ ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በሄዳችሁበት ቦታ ጥሩ ነገርን እንጂ መጥፎ ነገርን አይግጠማችሁ ነው ምለው። ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉኝ። ውድ የቻናሌ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።